አንድ ስቲም ለመግዛት ገበያ ላይ ከመውጣታችሁ በፊት ልታውቁት የሚገባ ነገር ይሄን አውቃችሁ ገበያ ላይ ብትወጡ በቀላሉ የምትገዙትን አውቃችሁ መግዛትን እንዲያስችላችሁ የሚሆን አንድ 5 ነጥቦችን አጋራችኋለሁ። አብራችሁኝ እንድትቆዩ በአክብሮ በፍቅር ነው መጋብዛችሁ። የመጀመሪያ ልናየው የሚገባ የስቲም ጄነሬተር ፓወሩ ነው። ይሄ እንግዲህ በዋት የሚለካ ነው። ከ3 እስከ 6 የናንተ የምትገዙት የስቲም ሳይዙ ጄነሬተር ፓወሩን ወይ ደግሞ በኪሎዋት የሚጠቀመውን ፓወር ማወቅ ይጠበቅባቸዋል። አነስ ያለ ከሆነ ከ3 እስከ 4.5 ከዛ ከፍ ያለ ከሆነ ደግሞ እስከ 6 ኪሎዋት ሊጠቀም የሚችል ቢሆን በጣም መልካም ነው። ሌላው የማሞቂያ ጊዜው ሂት ታይመሩ ከ3 እስከ 5 ደቂቃ የሆነ እንዲሁም አውቶ ድሬን ፊውቸር ሊኖረው ይገባል። ላይ ውስጡ ያለው ፍሳሽ አውቶማቲካሊ ድሬን አርጎ ወጥቶ እንዲፈስ የሚያስችል ላይ ፊውቸር ሊኖረው ይገባል። ሁለተኛው ሊሆን የሚገባው ውጫዊ ገጽታው ነው የምትመለከቱት። የመጀመሪያ ገጽታው ከውጭ የምታዩት እንግዲህ ይሄ ቴምበርዱ ስቲም ስለሆነ ቴምበርድ ግላስ አለው። እስከ 8 ሚሊም ቲክነስ ሊኖረው ይገባል መስታወቱ። ከዛ ባሻገር መስታወቱ ሲገጠም ደግሞ ይሄ ማግኔቲክ ሲልድ መሆን አለበት። ግጥም ብሎ መዘጋት አለበት። በላይም ይሁን በታች በኩል በደንብ ንፋስ ማስገባት የሚባል ነገር ሊኖረው አይገባም። ከውስጥ ውስጥ ተመለከቱት ደግሞ ፍላት መኖር ይሆን የለበትም። በላይኛው ፍላት ሳይሆን ዶም ነገር ቢሆን እጅግ በጣም የተሻለ ይሆናል። ምክንያቱም ዶም በሆነ ሰዓት ስቲም ስታረጉ እርጥበት ይዝና ገላችሁ ላይ ሲንጠባጠብ ይረብሻችኋል። ስቲማችሁን ኮምፎርት ይነሳችኋል። ነገር ግን እንደ ዶም ከሆነ ግን ላይ ይዝና እንደዚህ ብሎ ነው የሚወርደው ውሃው ወደ ውሃነት የተቀየረው ስቲም ማለት ነው። ስለዚህ ይሄንንም ማየታችሁን እጅግ በጣም ወሳኝ ነው። የስቲም ጥራታችሁን የምትመለከቱት መንገድ ነው። ሶስተኛው ኤግዞስት ፋን ነው። ዋተር ፕሬሸራችሁን ሪኳየር የሚያደርገው ምን ያህል ነው የሚለውን ማወቅ ይጠበቅባቸዋል። የእናንተ የዋተር ፕሬሸራችሁ በእናንተ ስቲም ላይ ያለውና እናንተ ገዝታችሁ የምትመጡት ሪኳየር የሚያደርገው ማለት የሚፈልገው የዋተር ፕሬሸር መጠን ልታውቁት ይገባል። ያው ከመሄዳችሁ በፊት የእናንተ የዋተር ፕሬሸራችሁን ማወቅ፣ ከዛ ገበያ ላይ ሄዳችሁ ስትገዙ ደግሞ ሁለቱ የተስተካከሉ ካልሆኑ የተመጣጠኑ እንዲሆን ያስፈልጋል። ስለዚህ ዋተር ፕሬሸር ሪኳየርመንቱንም ማየትና ማወቅ መረዳት አስፈላጊ ነገር ነው ስቲማችሁን ከመግዛታችሁ በፊት። ሌላው መቆጣጠሪያ ወይም ሴንትራል ፓናሉና ሴፍቲ ፊቸሮች ውስጥ እጅግ በጣም ወሳኝ ናቸው። በጣም ወሳኙ ደግሞ ሙቀትን መቆጣጠር የሚችል መሆን መቻል አለበት። ኦቨርሂትን የሚያቋርጥ ማለት ነው። ስለዚህ እንደዚህ አይነት ፊቸሮች መኖራቸውን ማየት መገንዘብ። ኦቨርሂት ፕሮቴክሽን ኦቨርሂትን የሚያቋርጥ ኦቨርሂት ፕሮቴክሽን ሊኖረው የሚገባ መሆኑንም ማየት። እያንዳንዱ ደግሞ ውስጥ የሚገጠሙ የሬዲዮ ስቴሪዮዎች ቢሆኑ በተኖች ቢሆኑ በደንብ ሲልድ የሆኑ እና ወተር ፕሩፍ መሆናቸውን በደንብ ሲልድ በመሆናቸው ያሳውቃል። እነሱንም በደንብ ማየት። እንግዲህ ከዚህ በኋላ ያለው ሌክጀሪ ስታንዳርድ ስቲም ስገዙ ነው። እነሱ በሌላ ጊዜ ልንመለከታቸው የምንችላቸው ናቸው። በጣም ሌክጀሪ ስታንዳርድ ሲሆን ፊቸር የሚያደርጋቸው ነገሮች ይበዛሉ። እንግዲህ እንደ አሮማ ትራፒ ራሱ እንዲያገለግል ሆኖ ቦታ ያለው ያንን ስቲም አሮማ ትራፒ እንድታደርጉበት አድርጎ ሊዘጋጅ የሚችል አለ። ሌላው ይሄ ኤክስትራ ነው። ግን ኳሊቲዎቹ መጀመሪያ የጄነሬተር ፓወሩ ለእናንተ ስቲማችሁ ተመጣጣኝ መሆን መቻሉን ማረጋገጣችሁን ወሳኝ ነው። የስቲማችሁን አቅም እንዲሁም ደግሞ በጣም ሲሞቅ የሚያቋርጥ መሆኑን ከላይ ዘረዘርኩላችሁ ነገሮችም በጣም ደግሞ ትልቁ ብዙ ጊዜ እንግዲህ ስቲም ኤክስፒሪየንስ ያላችሁ አንዳንድ ቤቶች ስቲም ስታደርጉ ከእግራችሁን ይቀዘቅዛቸዋል። ከእግራችሁ በላይ ስቲሙ በደንብ ይሰራል። ምክንያቱም ከ15 ሳንቲ ከእግር ከፍ ብሎ ነው ስቲሙ መገጠም ያለበት ከ15 ከ30 ሳንቲም። እንደዛ ካልተገጠመ እንደዚህ አይነት እክል ይገጥማል። ነገር ይሄ ደግሞ ተገጥሞ አስቸጋሪ ከሆነባችሁ ወለላችሁን በሙቅ ውሃ መጀመሪያ አጥብና ሙቅ ውሃ እንዲኖረው አድርጋችሁ ስቲም ብታረጉ እታች ያለው ቅዝቃዜ እንዳይሰማችሁ ሊያደርግ ስለሚችል ይሄንንም እንደተጠቀሙታላችሁ ብዬ ተስፋ አረጋለሁ። በስተመጨረሻ ሞዴልና ሲሪያል ነምበር መኖር እርግጠኛ መሆን ይገባቸዋል። ሞዴልና ሲሪያል ነምበር ከሌለው ለጥገና ሲበላሽ ስፔር ፓርቱን ለመጠገን ስለሚያስቸግር እነዚህ መኖራቸውን አረጋግጣችሁ እንዲገዙ ይሆናል። ከዚህ በታች ያሉት እንግዲህ ሌክጀሪ ስታንዳርድ ይሆናሉ። እንደ አሮማ ትራፒ ያላቸው ቦታ ላይቶቹ ወዘተ እነዚህ ሌክጀሪ ውስጥ ስለሚገቡ እንተዋቸውና አሁን ከላይ የነገርኳችሁ ግን በትክክል ኪሎዋቱ አምፔሩ ለብሬከራችሁ ደግሞ ከ20 እስከ 27 አምፔር መሆኑን እነዚህን ማረጋገጥ መቻል አለባችሁ። ቤታችሁ ውስጥ ያለውን እዛ ስቲም የምታረጉበት የደረሰውን የኬብል ቲክነስ ታያላችሁ። ባለ 4 ባለ
2.5 እሱንም ታውቃላችሁ ሄዶ እዛ ሲገጠም በደንብ ኤፊሺየንሲ የሆነው አገልግሎት እንዲሰጣችሁ ስለሚያስፈልግ እናንተ ከመሄዳችሁ በፊት ቤታችሁ ውስጥ መጥቶ ሊገጠም የሚችል ስቲም ማወቅ አለባችሁ ሄዳችሁ ደግሞ ስትጠይቁ ደግሞ ለእናንተ ሪኳየር የሚያደርግ ስቲም ወስዳችሁ እንድትገጥሙ ያግዛል ብዬ ተስፋ አደርጋለሁ ስለነበረን ጊዜ እጅግ በጣም አመሰግናችኋለሁ የነበራችሁት ኤርሚዛ ኢትዮጵያ ላይ ነበረ ሰላም ኤርሚዛ ኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት